ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። አንድ ሰው ዕቃ ከገዛ በኋላ ሽጫለሁ ብሎ ለመሸጥ ምን መሆን አለበት? ያ ዕቃ እጁ ላይ መግባት አለበት። ያ ዕቃ እጁ ላይ ሳይገባ መሸጥን ከለከሉ። ዕቃው ትክክለኛው አይሁን፣ ምግቡ ችግር አለው የለውም፣ ሁሉም ነገር መጀመሪያ ዋስትና መያዝ አለበት። በምን ገዢው ከገዛ በኋላ እጁ አስገብቶ ለሌላው አካል ሲሸጥ በስነ ስርዓት አይቶ ነው መሸጥ ያለበት እንጂ ያልታወቀ ነገር ያልታየን ነገር ቆይ እንትን ብያለሁ። አንዳንድ ሰው አይታችኋል፣ በባንክ አስገብቻለሁ ልክ ያለው ይላል፣ እጁ ላይ የለም አልገባ ምን አላለም። እሺ እጁ ላይ ያልገባን ዕቃ የደም ቤት ነው ተብሏል። አንድ ዕቃ ሲገዛ እጅ በእጅ መሆን አለበት፣ መቀባበል የሚባለው ነገር ማለት ነው። እጅ ላይ ያልገባውን ዕቃ ሽጫለሁ ካልክ ያ ሰውዬ ላይ እጁ ላይ አልገባም። ምናልባት የጊዜ ቀጠሮ የምን ይሄን ገዝቻለሁ ሲል ስለ ባቡ ሰልም የሚለው ላይ ይመጣል። ቀጠሮ ተበጅቶለት እስከዚህ ጊዜ ተብሎለት ቢመጣ ባባለ እሱ ነው። ይሄ ግን ምንድነው እጁ ላይ ያልገባን ያልተቆጣጠረውን ዕቃ ሽጬልሃለሁ ይላል። ምን እንደሆነ ምናምን አውቆ ያን ዕቃ በስነ ስርዓት አልተረዳው፣ እርግጠኛ አልሆነ። እርግጠኛ ያልሆነውን እርግጠኛ ቢሆኑ ራሱ ምንድን መሆን አለበት? እጁ ላይ ገብቶ ነው መሸጥ ያለበት። እጁ ላይ ካስገባ በኋላ እንካ ሽጬልሃለሁ እንጂ እጁ ላይ ያልገባውን ነገር ገንዘብ ለመሰብሰብ ብቻ አምጣ ይላል። አንዳንዱ አስገባ ይላል፣ ገንዘብ ብቻ አስገባ ይላል። ኋላ ሲመጣ ወይ ዕቃው በስነ ስርዓት አይደርስም ወይ ወንጉርለታል። ለመጨረሻ ምንድነው የሚፈጠረው? ጭቅጭቅ። እንደዚህ የተደበሰበሰ በማህበረሰቡ ላይ ጭቅጭቅ የሚፈጠርን ነገር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ከልክለዋል። ስለዚህ አንድ ሰው ማን ይብታዕ ጣዓመን ምግብንም ይሁን መጠጥንም ቢሆን ማንኛውም ነገር ሊሆን ይችላል ከገዛ ፈላ يبيعه حتى يستوفيه ማለት ሚዛኑ እስኪሞላ ወይም ደግሞ በእጁ ላይ የተሟላ ሆኖ እስኪያገኘው በራሱ ቁጥጥር እስኪገባ حتى يقبضه የሚለውን ይዘው በእጁ ያለው እስኪገባ ድረስ ያን ነገር መሸጥ የተከለከለ ነው። በእጁ ያልገባን ዕቃ ባጭሩ በእጁ ያልገባን ዕቃ መሸጥ የተከለከለ ነው። እጅ ላይ የሌለውን ዕቃ አንዳንድ አለኝ ይላል። የት አለ? የለም እጁ ላይ። ይሄ መሆን የለበትም። ምንዛሬው ላይ ምኑ ለማዎቹ ሰርፍ ምናምን የሚባለው ነገር ሲቀያየር ምን ወላለ የደም ቢሄዳል እጅ በእጅ አለ። ለምን ከተባለ የዛሬ ገበያና የነገ ገበያ አንድ ነው። እንኳን የዛሬ አይደለም ጧት ያለውና ከሰዓት ያለው አንድ ነው፣ የተለያየ ነው። ስለዚህ ምን ያመጣል? ሌላ ጭቅጭቅ፣ ሌላ እንትን ሊያመጣ ነው። የደም ቢሄድ ነው፣ እጅ በእጅ ነው መሆን ያለበት። ይሄንንም እጁ ላይ ያልገባን ዕቃ እንዳይሸጥ አንድ ሰው ዕቃ ከገዛ በኋላ የገዛውን ዕቃ እንዳይሸጠው ምን እስኪያው እጁ ላይ ሳይገባ በፊት ገዛ፣ እጁ ላይ ሳይገባ ሽጬልሃለሁ ያ መሆን የለበትም ነው። እጁ ላይ አስገብቶ መሸጥ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ህግ ደነገጉ። ለምን ከተባለ ማህበረሰቡ በዚህና መሰል ነገሮች ሌላ ኺላፍ ውስጥ ሌላ ጭቅጭቅ ውስጥ እንዳይገቡ የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰለም በተለያዩ ዘገባ ነው ይሄን የመጣው። من اشترى طعاما فلا يبيع حتى يكتاله እስኪመዝነው በራሱ መዝኖ አሟልቶ እስኪሸጠው በተለያየ መንገድ ብቻ መጥቷል የዚህ ዘገባ። እንደውም በሌላ ዘገባ ሰሃቦቹ መጥተው ነብዩ ሰለላሁ ዐለይሂ ወሰለምን ገዝተው ምን ሲሉ ረሱል ሰለላሁ ዐለይሂ ወሰለም እንደከለከሏቸው የሚያመላክቱ ሐዲሶችም ደግሞ በግልጽ የመጡም አሉ። ዑለማዎቹ እነ ኢማሙ አህመድ ምናምን ብዙ ዘገባዎችን በዚህ ጉዳይ ያመጣሉ። ስለዚህ አንድ ሰው እጁ ላይ ያልገባን ዕቃ ለሌላ አካል ለመሸጥ መሞከር የለበትም። እርግጠኛው ነው ዕቃው ጥሩ ነው ጥሩ አይደለም ብሎ አማና ነው። ሽያጭ ማለት እኮ መጭበርበር የለበትም። ሽያጭ ማለት በታማኝነት ምንም ነገር ኺያና የሌለው ነገር መሆን አለበት። ኺያና ያለበት የተጭበረበረ ነገር ሁልጊዜም በረካ የተወገደ ነው። በማህበረሰቡ ላይ ችግር የሚፈጥር ስለሆነ ያን ነገር አንድ ሰው ሲሸጥ በስነ ስርዓት አጣርቶት እርግጠኛው ነው መሸጥ አለበት። የማቀው ነገር ከሆነ ለሚያውቁ ሰዎች ዕውቀቱን መጠየቅ አለበት። አንዳንዱ በቃ ዝም ብሎ አው ችግር የለም ማለት ይሰደው ምናምን አዋክቦ ምን ብሎ ይዘይድ ይላል። ከመጣ በኋላ አይደለም። እኔ እዚህ በተለይ ኤሌክትሪክ ዕቃ የሚሸጡ ሰዎች ይሄ ቴሌቪዥን በሉት ምናምን አንዳንዱ በቃ ሲነግሩን የሚያሳፍር ነገር አለ። ሰውየው የሆነ ብራንድ ሊገዛ መጥቶ ከውጭ የሚመረት ብራንድ ማለት ነው። ኤማ ብራንድ መለዋወጫ አይኖረውም፣ ስፔር የለውም፣ እንደዚህ የለውም፣ እንደሌለውም ቢበላሽ ከዛ እሱ ሊገዛ የመጣው የሆነ የሚታወቁ እንትኖች ነው። ሌላ እዚህ ሀገር ውስጥ የሚመረቱት ወይ የሚገጣጠሙ እንትኑትን ሐሳብ ያስቀይሩታል፣ እናስቀይረዋለን አለ። ከዛ በኋላ hatta ከሚሸጥበት ጭምር ከፍ አድርገን ነግረን አዋክበን እንሸጥለታለን። አንደኛ በውሸት ነው እየሸጡለታል። ይሄኛው መቀያየራ ኖሮት የለውም ካለ ምን ሆኗል? ውሸት ሆኗል ማለት ነው። ምክንያቱም ከሌለው እሺ የለውም ነው። መቀያየራ ቢበላሽ
የሚስተካከል ነገር ሆኖ አየለውም ምኑን እንዲገዛቸው እነሱ ላይ ያለውን እንዲገዛ ይሄን የለውም ማለት ውሸት ነው እንደ እስላም። በዚህ መልኩ ንግድ ላይ ሲገባ በጣም ጥንቃቄ ይፈልጋል። ይሄን ኪታብ ስንጀምረው በተለይ ኪታቡል ቡዩዕ ስንጀምረው አንድ ሐዲስ አይተናል። እውነተኛ ነጋዴ ነገ የውመል ቂያማ ከማን ጋር ነው የሚቀሰቀሰው? ከእውነተኞች ከሰማዕታት ከሹሃዳዎች ጋር ይቀሰቀሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሸታን ፋጅር ደግሞ የሆነ ደግሞ አላህ ወንጀሉም እንደዚህ የገዘፈ ነው። ስለዚህ አንድ ሰው በሚሸጥ በሚለውጥበት ሰዓት ላይ እውነተኛ ሐቀኛ መሆን አለበት። ማጭበርበር ምናምን ይሄ በቃ ከራሱ ይሄ እንግዲህ በንግድ ብቻ አይደለም በሁሉም ነገር ይገባል። ዶክተር ሆኖ ሲያክም በሚያክምበት ሰዓት በስነ ስርዓት የሆነ ዳማ ናሙና ሲወስድ ለዚህ በሽታ ከሆነ ለዛ በሽታ እንጂ ያው ድርጅቱ እንዲጠቀም ምናምን እንዲጠቀም ብሎ የተለያየ በሽታ ያልታመመው ጭምር የሚያዛለ ምንም በቃ ጆሮ ታማ አይነት እንድትታከም ምን ይሄ መሆን የለበትም። አማና ነው። ያሱ አሞኛል ብሎ መጥቷል የሚያስፈልገውን ትክክለኛ ሕክምና መንገድ የሌለው ነገር ገንዘብ ለመበዝበዝ ምናምን መሆን የለበትም። ሊሞት እያለ አለኛ አንዱ ሊሞት እያለ በቃ ይተኛ ምናምን አለው። አንዳንዴ መሞቱን ሁሉ አውቀው ያስተኙታል። ምን ለሞ በቃ ያልጋ የምናምን ይሄ ኺያና ነው መሆን የለበትም። በሁሉም ነገር የሚገባ ነው። አንድ ሰው አማና ነውና ንግድም ምንም መሸጥ ሲያመጣ በሚሸጠው በሚለውጠው ነገር ላይ ኃላፊነት አለበት። በአማና ያንን ነገር ሊተገብረው ይገባል ማለት ነው። ስለዚህ ረሱል አለይሂ ሰላቱ ወሰለም ይሄንና መሰል ነገሮች ሲከለክሉን ምን ሲሉን ምንድነው ማህበረሰቡ እንዳይጎዳ በማህበረሰቡ ላይ ሌላ ችግሮች እንዳይፈጠሩ ከባድ ነው። አንድ ሰው ከደረሰበት በኋላ የሆነ ነገር እንዲያረክ ያደረገኝ ብሎ ከደረሰበት በኋላ ምላሹ መጥፎ ሊሆን ይችላል። እስከ መገዳደል ሊደርስ ይችላል። ህይወት እስከ ማጥፋት ሊደርስ ይችላል። አካል እስከ ማጉደል ሊደርስ ይችላል። ያ ደግሞ ሌላ ምን መጣ ማለት ነው? ብጥብጥ። ከዚህ የዚህ ወገን ይመጣል፣ የዛው ወገን ይመጣል፣ ሌላ ነገር ይሆናል። ስለዚህ ይሄንና መሰል ነገሮች ከትናንሽ ነገሮች ብዙ ችግሮችን ሊያመጡ ስለሚችሉ መጠንቀቁ ይበጃል ማለት ነው። ባቡ ተሕሪሙል በይዕ الخبائث ቆሻሻ የሆኑ ወይ ደግሞ መጥፎ የሆኑ ንግዶች ደግሞ የተከለከሉ ማለት ነው። حرام የሆኑ ንግዶችን መነገድ خبائث የሚባሉት በጣም መጥፎ በእስልምና የተከለከሉ መጥፎነታቸው ደግሞ ማህበረሰቡ ላይ በጣም ጉዳት የሚያመጡ ማለት ነው። ይሄን ንግድ መነገድ حرام መሆኑን ተሕሪም ብሎ ነው ያመጣው። حرام መሆኑን የሚያመላክት ባብ ነው። ይሄ ባብ ላይ እንግዲህ የነዚህን በቁርአን በሐዲስ እንደዚሁም ደግሞ ኢጅማዕ የተገኙባቸው ብዙ ማህበረሰቡ ላይ ችግር የሚፈጥሩ ቀውስ የሚያመጡ በኢኮኖሚ በእንደዚሁም በአካል ላይ በመሳሰሉት ነገር ላይ ችግር የሚያመጡ የንግድ አይነቶች ነው። حرامነታቸው የተገለጹ የንግድ አይነቶችን አንድ ሙስሊም ሊቆጠብ ይገባል። እኔ አልገለገለውም፣ እኔ አልጠጣውም፣ አልበላውም፣ እኔ አልጠቀመውም፣ ስለዚህ ቢሸጠው ችግር የለም ማለት የለም። حرام የሆነ ነገር መሸጡ ምንድነው? ዋጋውም ሰመኑም حرام ነው። እዚህ ባብ ላይ የተጠቀሱ ሐዲሶችን እንመልከት። عن جابر بن عبد الله رضي الله عنهما جابر بن عبد الله ታላቅ ሱሐባ አንሷሪ ነው። አብዱላህ ኢብኑ ሐራም በኡሁድ ጦርነት ላይ አባቱ የሞቱበት ነው። አብዱላህ ኢብኑ ሐራም የሞቱት የኡሁድ ጦርነት ላይ ነው ሸሂድ የሆኑት። ጃቢር እንግዲህ ተደጋጋሚ እንዳነሳ ነው አባቱ 9 እህቶችን ትቶበት ሄዶ ነበርና ሲያገባ እድሜዋ ገፋ ያለ ሴት ነበር ያገባው። ለምንድነው ወጣት የምታጫውታት ማታገባው ሲሉ ያላገባው ሲሉት እንደሚያውቁት እንግዲህ እህቶች አሉኝ እነሱንም እንድትንከባከም ለኔ ሚስት እንድትሆን ወጣት በነሱ እድሜ አካባቢ ባገባ ከነሱ ጋር ልትግባባ አትችልም ብለው እንግዲህ ለእህቶቹ ሲል ራሱን የጎዳ ወይም ደግሞ የራሱን ፍላጎት የቀነሰ ታላቅ ሱሐባ ነው። أنه سمع رسول الله صلى الله عليه وسلم ይህ ሱሐባ ከነብዩ አለይሂ ሰላቱ ወሰለም ሰማ يقول ሲሉ وهو بمكة ሳቸው መካ ላይ ሆኖ አመል ፈትህ ማለት ፈትሁ መካ የተከፈተ ጊዜ 8ኛ ዓመተ ሂጅራ በረመዳን ወር ላይ ማለት ነው። ፈትሁ መካ የተከፈተው በ8ኛ ዓመተ ሂጅራ ረመዳን ወር ላይ ማለት ነው። የአላህ መልእክተኛ ሲናገሩ ሰሙ። ልክ መካ የተከፈተለት ላይ ነብዩ حرام የሆኑ ንግዶችን ደንግገዋሉ። ኢነላህ ወረሱለሁ አሉ አላህና መልእክተኛው حرم አድርጓሉ ከልክለዋሉ በይዐል ኸምርን መሸጥ የኸምር ንግድን ክልክል አድርጓሉ። ወልመይተቲ እንደዚሁም ደግሞ በክትን መሸጥም ክልክል አድርጓሉ። ወልኺንዚር አሳማን ማለት ነው ክልክል አድርጓሉ። ወልአስናሚ ጣዖታትን ታቦት የመሳሰሉት ጣዖታት መሸጥን ክልክል አድርጓሉ። فقيل يا رسول الله አንተ የአላህ መልእክተኛ ተብለው ተጠየቁ። አራአይተ አይ አኽቢርና ማለት ነው። አይ አራአይተ ንገረን እስቲ ሹሁመል መይተቲ የሞተን በክት የሆነን ሞራውንስ እንዴት ነው ክልክል ነው ወይ? فإنه السكو ይሄ ሹሁሙል መይተቲ የተባለው يطلى بها السفون ሰፊናዎች መርከቦች
ይወለወሉበታል ይቀቡበታል ويدهن بها الجلود ቆዳዎች ይቀቡበታል ويستصبح بها الناس ሰዎች ለማብራትነትም ይጠቀሙበታል فقال የዚህ ጊዜ አሉ የአላህ መልእክተኛ لا በጭራሽ አይሆንም هو እሱ حرام ነው አሉ ثم قال رسول الله صلى الله عليه وسلم كزام الله ملكتنيا نبي صلى الله عليه وسلم قالوا عند ذلك በዚህ ጊዜ قاتل الله اليهود يهودዎችን አላህ ይርገማቸው አሉ لعنه الله يهود ማለት ነው ان الله لما حرم عليهم شهومهما ان الله لما حرم عليهم በእነሱ ላይ ህርም ያደረገ ጊዜ شهومهما ምኑ ሞራዎችን ማለት ነው ህርም ያደረገ ጊዜ جملوه አቀለጡት ثم باعوه ከዛም ሸጡት فاكلوا ثمنه ከዛም ዋጋውን በሉት አሉ قال جملوه اي عذابه ማለት ነው ማቅለጥ ማለት ነው ይሄ ሐዲስ እንግዲህ ትልቁም ነገርና በጣም መሰረታዊ ነገር ያሉ ነገሮችን የሚናገር ነው ነብዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ከፍተው በገቡ ሰዓት ላይ ረመዳን 8ኛ ዓመተ ሂጅራ ላይ ሲገቡ ምን አሉ ኢነላህ አላህ አሉ ወረሱለሁ መልእክተኛውም حرم ህርም አድርጓሉ በይዐል ኸምርን መሸጥ ክልክል አድርጓሉ ኸምር የሚባለው ኡሙል ኸባኢስ ነው በሐዲስ የመጣው የወንጀሎች ሁሉ እናት ምንድነው ኸምር ነው አንድ ሰው ኸምርን ከተጠቀመ ኸምርን ከጠጣ ኸምርን ከወሰደ አቅሉን የሚሸጥ ኸምር የሚባለው ነገር በአጠቃላይ የሚጠጣም በሉት በአፍንጫ የሚሳብም በሉት የሚታኘክም በሉት አቅልን ከቀየረ ያው ኸምር ነው ስሙን ቢቀያየር ምን ቢል ሐራምነቱን ሊቀይረው አይችልም የኢስላም አስተምሮ ይሄ ነው አቅልን የሚያሳክር አቅልን የሚያበላሽ فالخمر هو كل ما اسكر وخمر العقل هي ام الخبائث ነው አቅልን የሚቀይር በአጠቃላይ ኸምር ይባላል እንጂ የሆነ የመጠጥ ስም ጠቅሶ እስልምና حرام ነው አይልህም ልብ በል ለምን ከተባለ በየአመቱ በየጊዜው ስም ቀይሮ ይመጣሉ አይደል አሁን ሀገራችን ላይ የመጠጥ አይነቶች ስም እየቀየሩ ይመጣሉ እና የሆነ ስም ጠቅሶልህ እስልምና ወይ በቁርአን በሐዲስ የሆነ ስም ተጠቅሶልህ ከዛ ስሙ ያልተጠቀሰው ሐላል ሊሆን ነው ማለት ስለዚህ ምን ያደረገ ኢላ የውም القيامه ድረስ ዘመን ተሻጋሪ ስለሆነ የኢስላም አስተምሮ የቁርአን አስተምሮ ጠቅለል ባለ ቋንቋ ይነግራል እዚህ ጋር ስሙን ቀየረው በዱቄት አመጣው በሚታኘክ አመጣው በሚጠጣ አመጣው ምንም ይሁን ምንም አቅልን ከቀየረ ምን ሆነ ኸምር ነው حرام ነው በቃ حرامነት ሁክሙን ይይዛል ይሄ ደግሞ ከባድ የኢኮኖሚ ቀውስ የሚያመጣ ልብ በሉ የኢኮኖሚ ቀውስ ያመጣል ማህበራዊ መስተጋብር ችግሮች እንዲፈጠሩ ሰው እርስ በርሱ ጥላቻ እንዲመጣበት ቁርአን ላይ ሱረቱል ማኢዳ ላይ እንደከለከለው አላህ ምንድነው ኢነመል ኸምሩ ወልመይሲሩ ወልአዝላም ወልአንሳብ ወልአዝላም ረጅሱ ሚን ዐመል الشيطان አስካሪ መጠጥ ቁማር የጥንቁልና ዕጣ ማውጫ እንጨቶች ጣውታት የመሳሰሉት የሸይጣን እርኩስ ስራዎች ናቸው ስለዚህ ፈጅተኒቡሁ ራቋቸው አለ ኸምር የሚስተናገድበት ጠረጴዛ ላይ አንድ ሙስሊም ሊስተናገድ አይገባም ሊርቅ ይገባል አይኔ ሚሪንዳ ነው የሚጠጣው ምናምን እንዳትል ኸምር ከሆነ ራቀው የዘፈን ዳርዳሩ ምናምን ነው እንደሚባለው የተቃረበ ሰው ወዲያው ነው እንደዛ ነው ቀስ በቀስ ነው አንድ ጓደኛ ምን አለ ዩኒቨርሲቲ ላይ እየተማርኩኝ አለ ጓደኞች በኮርኪ ያመጡ እስቲ ዛሬ ትንሽ ቀመሰው ይሉኛል አሉ ኸምሩን እኮ ነው በኮርኪ ክዳን ምናምን ይለሳል አይደል ራሱ ክዳኑ ትንሽ ጫቷን ቁርጥ እስቲ ትንሽ አንዴ ሲጋራ አንዴ ሳብ አድርጓል ከነሱ የባስኩኝ ሱሰኛው እንኩኝ አለ ሱሰኛ ሰውን ግን ምናል ተበታተኑብኛል ራቁኛል አላህ አድኖኝ ደሞ ተመለስኩኝ አደራ መጥፎ ጓደኛ እንዳትይዙ ይለን ነበርና ሳታስበው ዝፍቅ ትላለ ብዙዎቹ ወጣቶች ሳያስቡት ዝፍቅ አሉ በምኑ በኸምሩ በሲጋራው በጫቱ ዝፍቅ ገቡ ከዛስ መውጫው ደሞ ከባድ ሆነ ያንን ነገር ካላገኙ አእምሮአቸው አልሰራ ደስታ የሚባል የለ ከማህበረሰቡ ጋር ሰላም የለች ንጭንቅ ጭቅጭቅ የመሳሰሉት ኸምር ኢማም አህመድ አንድ የሚናገረው ቂሳ አለ አንዱ እንደው በቃ አማራጭ አለ እስቲ ዚና ስራ ሲባል አራ حرام አለ በቃ እሺ ይሄ ልጅ ግደላል አራ ግድያ حرام ነው በቃ እንግዲህ ወይ ኸምሩን ጠጣ አሉት ከሶስቱ አንዱ ግድ ነው ሲባል እንደው ሚቀለው ኸምሩን ዋላ ኸምሩን ሲወስደው አቅሉ ምን ሆነ ተቀየረ ስለዚህ ዚናውንም ፈጸመ አሉ ልጁንም ገደለ አሉ ሁሉ ውስጥም ገባ ኸምር እንደዚህ ነው ከባድ ነው ስለዚህ ኸምርን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከለከሉ አንድ ቦታ እኛ አንጠጣም ብንሸጦስ ምን ችግር አለ አው የተከለከለ ነገር በአጠቃላይ ዋጋው ምንድነው حرام ነው ሲጋራ መሸጥ ክልክል ነው በቃ የሆነ ነገር حرام ነው ከተባለ መሸጡ ምንድነው
ሐራም ነው። ግልጽ ነው አይደል? አይን ያልተጠቀመ ለማ ወላ ተዓወኑ على الاثم والعدوان ነው። በወንጀልና ዝምድናን በማን ነው ድንበር በማለፍ አላህን ላይ በማመጽ ምን በማለት እንዳትተባበሩ ነው። መተባበር ያለብህ ወተዓወኑ على البر والتقوى ነው። አላህን በመፍራት በመልካም ነገር ነው እንጂ የመጥፎ ነገር አንድ ሙስሊም ተባባሪ መሆን ይገባል። አንድ ሰው መጥፎ ነገር ሊጸየፍ ይገባል። የመጥፎ ነገር ተባባሪ መሆን የለበት። ተባባሪ ከሆነ ራሱም ያው ነው። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያ ምን ከለከሉ? ኸምርን እዚህ ከለከሉ። መሸጥም ምን ማለትም ክልክል ነው። እንደውም በአንድ ሐዲስ ጠማቂውም አስተማቂውም ገዢውም ሻጩም ተሸካሚው ምኑም ሁሉም እርግማን ውስጥ እንደገባ የሚጠቅሳል። አንተ መኪና ይዛል ኸምር ጫንልኝ ካለ እንዳጭር ልጄ ባክህ ብላ ለጠላ የሚሰራበት ምናምን ጠላ የሚጠጡበት የሆነ ነገር ጌሾ በለው ምናምን አግዘኝ ያማታ አትሸከምም። በቃ አታግዝም። ሐራም የሆነ ነገር ትርቃለህ። እዚህ ጋር ጠላ ከሆነ ይዛ በባልዲ በጀሪካን አረቄ ይዞ ከሄደ እንደው ደከመኛ አግዘኝ አረቄ መሆኑን ካወቅ ማገዝ ክልክል ነው። አትተባበርም። ግልጽ ነው። ወጣ ውሃ ከሆነስ ታግዛለህ። ተባበር ነው። መልካም ነገር ነው። ሰውን የሚጎዳ ነገር አትተባበርም። ግልጽ ነው አይደል? ላ ضرر ولا ضرار መጉዳትም መጎዳትም አይፈቀድም በእስልምና።